በስመ ሥላሴ እንደምን አላችሁ? የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች። በኩነት ውስጥ መቅደም በሌለበት፣ ልብ በሉ፣ መቅደም በሌለበት ከአካላዊ ልብ አብ፣ አካላዊ ቃል ወልድ መወለዱ፣ አካላዊ እስትንፋስ የሆነው መንፈስ ቅዱስ መስረጹ የሚገልጽ ትምህርት በቤተክርስቲያናችን አብ መሰረት መገኛ የሚለውን ቃል ለመግለጽ በቀጰዶቅያ አባቶች በሶስቱ ማለት ነው፣ በቅዱስ ባስልዮስ ዘቂሳርያ፣ በቅዱስ ጎርጎርዮስ ዘንዚናሱ፣ በቅዱስ ጎርጎርዮስ ዘኑሲስ፣ በእነዚህ በቀጰዶቅያ አባቶች አነጋገር ሞናርኪው ዘፋዘር ተብሎ ይነገራል። የአብ ግብሩ ሁሌም ቢሆን አይቀየርም። አብ ወላዲ ነው፣ አብ አስራጺ አይቀየርም። ምን ማለት ነው? አብ ተወላዲ አይሆንም፣ አብ ሰራጺ አይሆንም። በተመሳሳይ ወልድ ተወላዲ ነው። የወልድ ግብሩ መወለድ ነው። ወልድ ወላዲ አይሆንም፣ አስራጺ አይሆንም፣ ሰራጺም አይሆንም። አይቀየርም፣ ግብር አይቀየርም። ይሄ ውሳጣዊ ግብር ይባላል። የመንፈስ ቅዱስ ግብር ደግሞ ሰራጺ ነው። ከማን የሚሰርጽ ነው? ከአብ። የመንፈስ ቅዱስ ሰራጺነትም አይቀየርም። ያ ማለት ተወላዲ አይሆንም እንደ ወልድ፣ እንደ አብ ደግሞ ወላዲ አስራጺ አይሆንም፣ አይቀየርም። የወልድ መወለዱ ከአብ ብቻ ነው እንጂ ከመንፈስ ቅዱስም ጭምር አይደለም። የመንፈስ ቅዱስም መስረጽ ከአብ ብቻ ነው፣ ከወልድም ጭምር አይደለም። ሃይማኖተ አበው ዘቅዱስ ሱኑቲዮ ዘእስክንድርያ ማለት ነው ምዕራፍ 10 ላይ በዚህ ሃይማኖተ አበው ላይ ማለት ነው ክፍል 2 ላይ ቁጥር 5 ገጽ 504 ተመልከቱ። በመለኮት ክብርም አንዱ ከአንዱ አይበልጥም ይላል። በአንድ ክብር አገዛዝ፣ በአንድ መለኮታዊ ክብር ሁሉን ፈጥሮ በመግዛት ፍጥረቱን ሁሉ በመፍጠር አንድ ናቸው እንጂ ሕዝብ በመፍጠር ስንት ናቸው? አንድ ናቸው። ግን ለእኛ ሲሆንስ ፈጥረውናል ሥላሴ ስንል የፈጠረን ማን ነው? አብ ብቻ ነው? ወልድ ብቻ ነው? መንፈስ ቅዱስ ብቻ ነው? አይደለም። አብ ወልድም መንፈስ ቅዱስ። ይመግቡናል ማ? አብ ብቻ? አይደለም። አብም ወልድም መንፈስ ቅዱስ። ይፈርዳሉ ማ? አብም ወልድም መንፈስ ቅዱስ። ያድናሉ አብም ወልድም መንፈስ ቅዱስ። ምስክር ይሆናሉ አብም ወልድም መንፈስ ቅዱስ። በቅዳሴ ማርያም እንደምሰሙ አብ ወልድ መንፈስ ቅዱስ ይፈርዳሉ፣ አብ ወልድ መንፈስ ቅዱስ ይቀመጣሉ፣ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ ብሎ የሚናገሩ ግን አብ ወልድ መንፈስ ቅዱስ ወላዲ ናቸው አይልም። ወላዲ አብ ብቻ ነው። አብ ወልድ መንፈስ ቅዱስ አስራጺ ናቸው አይልም። አስራጺ አብ ብቻ ነው። አብ ወልድ መንፈስ ቅዱስ ተወላዲ ናቸው አይልም። ተወላዲ ወልድ ብቻ ነው። አብ ወልድ መንፈስ ቅዱስ ሰራጺ ናቸው አይልም። ሰራጺው መንፈስ ቅዱስ ብቻ ነው። ውሳጣዊ ግብር ወይ ደግሞ ይሄ ሃይፖስታቲክ ኳሊቲ ይባላል። ወልድ የተወለደው ከአብ ነው፣ መንፈስ ቅዱስም የሰረጸው ከአብ ነው ብለን አብን መገኛ ስላለን አብ ይበልጣል ማለት ግን አይደለም። ስለዚህ በአገዛዝ ስንት ናቸው ሥላሴ? አንድ። ሁለተኛ በክብር ስንት ናቸው? አንድ። በመለኮታዊ ክብር ስንት ናቸው? አንድ። ሁሉም ፈጥሮ በመግዛት ስንት ናቸው? አንድ። ስለዚህ ሥላሴ ዘንድ የመበላለጥ የለም። ይሄንን ሳንረሳ ነው አብ መገኛ ነው የሚለው ቃል ምንናገረው። ሁለተኛ በሦስቱ አካላት ውስጥ መገዛዛት፣ አንዱ ለአንዱ መገዛት፣ አብ ለወልድ ወልድ ለመንፈስ ቅዱስ መገዛዛት፣ አንዱ ይገዛል የሚል ትምህርት የለንም። መታጠቅ መፍታት የለም። በማዕረገ መለኮት ይላል። በመለኮት ማዕረግ አንዱ ከአንዱ አይበልጥም። ሃይማኖተ አበው ዘቅዱስ ሳዊሮስ ዘአንጾኪያ ምዕራፍ 84 ክፍል 1 ላይ ቁጥር 6 ገጽ 357 ላይ ትሪኒቲ ኮኢኳል ብለን የምናምነው በቅዳሴ ማርያም እንደምንሰማው አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዳይደለም አብ ከወልድ አይበልጥም፣ ወልድም ከአባቱ አያንስም፣ መንፈስ ቅዱስም ትክክል ነው እንዳለው ስላስገኘ የተገኘውን በለጠው ማለት አይደለም። የተገኘው ደግሞ ካስገኘው አነሰ ማለት አይደለም። ማስረጃ ለምሳሌ ሃይማኖተ አበው አመ ሐዋርያት ማለት ነው ሐዋርያት ላይ ምዕራፍ 6 ላይ ክፍል 1 ቁጥር 25 ገጽ 29 ላይ
ሰዎች ሁሉ የእርሱን መምጣት ተስፋ የሚያደርጉት ይላል ከይሁዳ ከእሴይ ባህሪ የተገኘ ስልጣኑ የባህሪው የሚሆን ኢየሱስ ክርስቶስ ይላል። ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ስለነሳ። ስለዚህ ይሁዳና እሴይ ክርስቶስ ከነሱ ስለተገኘ መድኃኔዓለም ኢየሱስ ክርስቶስን አምላካቸውን ፈጣሪያችን አምላካችንን ክርስቶስን ይበልጡታል ወይ ደግሞ ፈጥረውታል ማለት ነው። ሎቱ ስብሐት ክህደት ነው ይሄ። ሃይማኖተ አበው ዘቅዱስ አብዱሊስ ዘሮም ደግሞ አብዱሊስ ዘሮም ማለት ሂፖላይተስ ኦፍሮም ብለን ምን የሚታወቅ አባት ነው። ሃይማኖተ አበው ላይ አብዱሊስ ዘሮም ይባላልና ምዕራፍ 41 ላይ ክፍል 7 ቁጥር 18 ገጽ 144 ላይ ደግሞ ድንግልም አምላክን በወለደች ጊዜ ይላል ለዓለም ሕይወትን አስገኘች ይላል። ስለዚህ ድንግል ማርያም ለዓለም ሕይወት የሆነ ኢየሱስ ክርስቶስን ስላስገኘች ክርስቶስን ፈጥረዋለች ወይ ደግሞ ትበልጠዋለች ማለት ነው። ሎቱ ስብሐት። ስለዚህ ማስገኘት ማለት መብለጥን፣ መፍጠርን፣ የበላይነትን፣ ቀዳሚነትን ሚያሳይ ቃል ነው ተብሎ የግድ አይተረጎምም። ሕይወትን አስገኘች ይላል። ሕይወት የተባለ ኢየሱስ ክርስቶስ ነው። ሕይወት የሆነ ኢየሱስ ክርስቶስ ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ስለተወለደ አስገኘች ተባለ እንጂ ክርስቶስን የፈጠረችው እሷ ናት ማለት አይደለም። ክርስቶስን ትበልጠዋለች ማለትም አይደለም። ይሄ ትምህርት ራሱ አብ መገኛ ነው የሚለው የሐዋርያት ትምህርት ነው የሚለው። አዎ ትክክል፣ የሐዋርያት ትምህርት ነው። ሃይማኖተ አበው እዚህ ላይ አመ ሐዋርያት የሚላል የሐዋርያት ትምህርት ላይ ምዕራፍ 6 ላይ ክፍል 1 ቁጥር 2 ላይ እንዲህ የሚል ቃል እናገኛለን። በተለይ ቁጥር 2 3 እና 14 ያሉትን ገጸ ንባቦት ኮት እናደርጋቸዋለን። ቁጥር 2 እንመልከተው። ሁሉም በፈጠረ ይላል በአንዱ አምላክ በጌታችን በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ አባት በእግዚአብሔር አብ እናምናለን ካለ በኋላ በባህሪው አስገኝ የለውምና ይላል። ምን ማለት ነው? ወላዲ አስራጺ የሆነው አብ ከማን ነው ወላዲ የሆነው? ከማን ነው አስራጺ የሆነው አይባልም። ለአብ ከየለው ምንጭ ነው፣ ራሱ መሰረት ነው። ወልድን ግን ተወላዲ ነው። ከማ ብንባል ከአብ የባህሪ አባቱ እሱ የባህሪ ልጁ። መንፈስ ቅዱስ ግን ከማን የሰረጸው ብንባል አብ አስራጺ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ከማ ቢባል መንፈስ ቅዱስ ከአብ እንዳለ ቁጥር 3 ላይ ምን ይላል? አስቀድመን እንደተናገር በዘመኑ ሁሉ ባስገኝነት ያለ እርሱ ብቻ ነው እንጂ ጥንት ፍጻሜ የለውም ይላል ካለ በኋላ ቁጥር 14 ደግሞ ተመልከቱ ገጽ 28 ላይ ከአብ የተገኘ መንፈስ ቅዱስ ይላል። ራሱ ቃሉ ይናገራል። ከአብ የተገኘ ይላል። ምን ማለት ነው? ከአብ የሰረጸ ማለት ነው ባጭሩ። ሌላ ትርጉም የለውም። በቃ ይሄ ትምህርት የሐዋርያት ትምህርት ነው። ሰለስቱ ምዕት እስቲ አላስተማሩም? አስተምሯል። እዚህ ሃይማኖተ አበው ላይ ሃይማኖተ አበው ዘሰለስቱ ምዕት ላይ ምዕራፍ 19 ላይ ቁጥር 3 ላይ ገጽ 50 ላይ እንደዚህ ይላል። ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ ይላል። ያችሁ የተገኘ ይልከላል። ከማይታይ የተገኘ የማይታይ፣ ከማይለወጥ የተገኘ የማይለወጥ፣ ከማይሞት የተገኘ የማይሞት፣ ከቀዳማዊ የተገኘ ቀዳማዊ ነው። የተገኘ ሲል ወልድ የተወለደ ለማለት ከማ ከአብ። ለመንፈስ ቅዱስ ደግሞ የተገኘ ሲል የሰረጸ ማለት ከማ ከአብ። በቃ ሞናርክም ዘፋዘ ማለት ይችላል። ምናልባት ቋንቋው ሌላ ችግር የሚመጣብን ከሆነ መጀመሪያ ትምህርቱን እናስቀድም። ቃላቶች ሊለዋወጡ ይችላሉ። እንደ ሰው መረዳት እያደጉ ሊመጡ ይችላሉ። አትናቴዎስ ሐዋርያዊ በሃይማኖተ አበው ላይ ምዕራፍ 25 ላይ ክፍል 4 ቁጥር 7 እና 9 ላይ ገጽ 75 እንደዚህ ይላል። ከአብ ባህሪ የተገኘ ወልድ ይላል ከራሱ የተገኘ አይደለምና ይላል። ምን ማለት ነው? ከባህሪ አባቱ ከአብ የተወለደ ወልድ ከራሱ የተወለደ አይደለም። ራሱ ወላዲ ራሱ ተወላዲ አይደለም። ወልድ መቀዳደም በሌለበት መበላለጥ በሌለበት ቅድመ ዓለም ያለ እናት ከባህሪ አባቱ ከአብ ተወለደ እንጂ ወልድ ራሱ ወላዲ ሆኖ ራሱ ተወላዲ ሆኖ ራሱን በራሱ ወልዶ ራሱን በራሱ ደግሞ ተወላዲ ሆኖ ሁለት ግብር ያለው አይደለም። የወልድ ግብሩ ተወላዲ ብቻ ነው። ስለዚህ የተገኘ አይደለም የሚለው አትናቴዎስ ይሄንን የሚናገርልን። ከዛም ይላል አልተወለደም እንደምን ይሉታል አለ። በጥያቄ ምልክት ያደርግና እኛ ግን አለ ቁጥር 9 ላይ ተመልከቱ ካልተወለደ ከአብ ባህሪ የተገኘ ነው እንጂ ይላል። ካልተወለደ ማለት አብ የተወለደ አይደለማ ወላዲ እንጂ። ስለዚህ ካልተወለደ ከአብ ማለት ወላዲ ከሆነ ከአብ ተወላዲ የሆነ ወልድ ተገኘ። ስለዚህ ወልድ የተገኘው የተወለደው ለማለት ነው ካልተወለደው ከአብ ነው። ራሱ ከራሱ የተገኘ አይደለም እንዳለን ማለት ወልድ ራሱ ወላዲ፣ ወልድ ራሱ ተወላዲ አይደለም፣ ራሱ በራሱ የተገኘ አይደለም። ከአብ ወደ ኋላ ሳይሆን አያችሁ እዚህ ጋር ሲያስጠነቅቅ ከአብ የተገኘ ነው ማለት ከአብ የተወለደ ነው ስንል ግን
ከአብ ተከትሎ የመጣ ነው። በዘመን ይቀድመዋል አብ እንዳንል ከአብ ወደ ኋላ ሳይሆናል ያስጠነቅቀን ነው አትናቴዎስ። ከዘመን አስቀድሞ መኖር ገንዘቡ ነው። በቃ መቃን የሚባል ነገር እንዳታስብ ዝግ ነው እሱ እያለ ነው አትናቴዎስ። ከዛ ሃይማኖተ አበው ዘቅዱስ ኪርያቆስ ደግሞ ምዕራፍ 91 ላይ ክፍል 1 ላይ ደግሞ ቁጥር 4 ላይ ገጽ 397 ላይ አንዱ ያልተወለደ ያልሰረጸው ይላል። ማነው እሱ? አብ ወላዲ አስራጺ እንጂ ማለት ነው። ሁለተኛው ወልድ ለማለት ነው የተወለደ ነው ይላል ወልድ። ሶስተኛው መንፈስ ቅዱስን የሰረጸ ነው። አብ አልተወለደም ይልና ከማንም ከማን አልተገኘምና መገኘቱም ከሌላ አካል ከሌላ ባህሪ አይደለምና እርሱ መገኛ ነው እንጂ ያለ እርሱ ሌላ አስገኝ የለም ነው የሚለው። መገኛ ብቻ ሳይሆን ያለ እርሱ አስገኝ ሌላ የለም ነው የሚለው። ሃይማኖተ አበው ዘቅዱስ ኪርያቆስ ማለት ነው ምዕራፍ 91 ላይ ክፍል 1 ላይ ቁጥር 4 ላይ ገጽ 397 ላይ ሃይማኖተ አበው ባሲሊዮስ ዘቂሳርያ ወይ ደግሞ ሴንት ባሲል ዘግሬት ተብሎ የሚጠራው አባት መንፈስ ቅዱስም ከአብ ተገኝቷል ነው ይላል። ምን ማለት ነው? መንፈስ ቅዱስም ከአብ ሰርጿል። ሃይማኖተ አበው ዘቅዱስ ቴዎዶሲዮስ ዘአንጾኪያ ደግሞ ምዕራፍ 92 ክፍል 1 ላይ ቁጥር 6 ላይ ገጽ 406 ላይ የባህሪ አምላክነትን ከሌላ ላልተሾመ ለአብ ሰጥተን እናገራለን ይላል። ከሌላ አካል ላልተሾመ ማለት ሌላ ሰው መርጦት ሌላ አካል መርጦት አይደለም ተሾሞ አይደለም ይልና አስገኝ ይባላል ይላል። አስገኝም እንደሆነ ይታወቃል ይላል። ስለዚህ አብ አስገኝ ይባላል። አብ ይበልጣል አይልም። አብ ይቀድማል አይልም። አብ ከወልድና ከመንፈስ ቅዱስ በላይ ነው አይልም። ምን ለማለት ነው? ጥንቱንም ብርሃን ነቅ እንደመሆኑ አስገኝ ነው ይላል። ምን ማለት ነው? ወልድ ቢወለድ ከአብ መንፈስ ቅዱስን ቢሰርጽ ከአብ ነው አስገኝ ማለት ይላል። ሃይማኖተ አበው ደግሞ ዘቅዱስ መቃርስ ዘእስክንድርያ ማለት ነው ምዕራፍ 98 ክፍል 1 ላይ ቁጥር 8 ገጽ 436 ላይ መለኮትም አስገኝ ሳይኖረው ይላል። መለኮት አስገኝ የለውም። አስገኝ ሳይኖረው ሳይለወጥ በአንዲት ክብር በቅድምና ነበር ይላል። እርሱም ከማይዳሰስ ብርሃን ተገኘ ይላል። ማ? ክርስቶስ። ምን ማለት ነው? ከባህሪ አባቱ ከአብ ተወለደ ማለት ነው። መንፈስ ቅዱስም ይላል ዓለም ሁሉ ሳይፈጠር ከአብ ተገኝቶ ይላል። ምን ማለት ነው? ከአብ ሰርጾ ማለት ነው። በሰራጺነት ይኖራል ሲያብራራው ራሱ ከአብ ተገኝቶ ይልና መገኘት ማለት መቅደም ነው መብለጥ ነው እንዳንል መንፈስ ቅዱስም ይላል ዓለም ሁሉ ሳይፈጠር መቀደም የሚባል ነገር የለማ ከአብ ተገኝቶ በሰራጺነት ይኖራል። ከአብ ሰረጸ እንጂ እንደ ወልድ አልተወለደም። ይሄ ማን ትምህርት ነው? ቅዱስ ዘመቃርስ ሃይማኖተ አበው ላይ ዘእስክንድርያ ላይ። ከዛ ዲዮናስዮስ ዘአንጾኪያ ደግሞ ሃይማኖተ አበው ላይ ምዕራፍ 99 ላይ ክፍል 1 ቁጥር 6 ገጽ 439 ላይ ደግሞ ይላል እኛም አብ እንዳልተወለደ ይላል አስገኝም እንደሌለው ፈጽመን እናምናለን እናስተምራለን ይላል። ማስገኘት የሚለው መብለጥን መፍጠርን በሚገልጽበት አገባብ ደግሞ ሲገባ ደግሞ ለሶስቱ ነው የሚነገረው። ለምሳሌ አብ ወልድ መንፈስ ቅዱስ አስገኝ አሳላፊ እንደሌላቸው እናውቃለን ይላል። ያ ማለት አብ ወልድ መንፈስ ቅዱስን ያስገኛቸው ግን ማን ነው አይባልም። አስገኝ የላቸው። እሺ አብ ወልድ መንፈስ ቅዱስን ሥላሴ ማን ነው የሚያሳልፋቸው? ማንም አያሳልፋቸው። ለዘላለም ጸንተው ይኖራሉ። ይህን የሚናገር ደግሞ ቄርሎስ ነው። ሃይማኖተ አበው ዘቅዱስ ቄርሎስ ዘእስክንድርያ ማለት ነው ምዕራፍ 76 ላይ ክፍል 38 ቁጥር 23 ላይ ገጽ 300 ላይ ለፍጥረት ደግሞ ሲነገር ሥላሴ አስገኝተውናል ስንል ፈጥረውናል ማለት ነው። ሃይማኖተ አበው ባስልዮስ ዘቂሳርያ ማለት ነው ምዕራፍ 34 ላይ ክፍል 5 ቁጥር 5 ገጽ 116 ላይ አስገኝ አሳላፊ የላቸውም። ማን? ሥላሴ። እነርሱ ለፍጡራን ሁሉ አስገኝ አሳላፊ ናቸው እንጂ ማን? ሥላሴ። ለማን ሁሉ? ለፍጡራን ሁሉ ምንድናቸው? አስገኝ ናቸው። ከእንደገና አሳላፊ ናቸው። እውነት ነው። ቅድስት ሥላሴ አስገኝተውናል፣ ፈጥረውናል ማለት አስገኝተውናል። ማ? አብም ወልድም መንፈስ ቅዱስም አስገኝተውናል ስለሚል ማስገኘት መገኛ መሆን ለአብ ብቻ በዚህ አንቀጽ አይነገርም። የመጀመሪያው መቶ ክፍለ ዘመን አባት ከነበረው ሃይማኖተ አበው ዘቅዱስ ዲዮናስዮስ ዘአቴና ማለት ነው የአርዮስፋጎስ የነበረው በቅዱስ ጳውሎስ ትምህርት ተምሮ አምኖ ተጠምቆ ከ72ቱ አርድእት አንዱ የሆነው የመጀመሪያው መቶ ክፍለ ዘመን አባት ቅዱስ ዲዮናስዮስ ዘአቴና እዚህ ሃይማኖተ አበው ላይ ያለ ምዕራፍ 10 ክፍል 1 ላይ ቁጥር 13 ገጽ 35 ላይ እንደዚህ ይላል በዚህ ዓለም ይላል ገዢ አለቃ የሚባል ሁሉ ከእርሱ ተሹሞ ነው ይላል። እውነት ነው። በዚህ ዓለም ንጉሥ ብንለው ጠቅላይ ሚኒስትር ቢሆን መሪ ቢሆን
ማንኛውም ሊቀመንበር ማንኛውም መሪ ቢሆን ይሄንን የሹመት ስልጣን መሪ የሚያደርገው ባለስልጣን የሚሾመው እግዚአብሔር ነው ይላል። ከእርሱ ተሹሞ ነው ይልና ሁሉን የፈጠሩ ይላል። ሁሉን የፈጠረ አይልም። የፈጠሩ ለሶስቱም ይነገራላ። መፍጠር ለሶስቱም ይነገር ነው፣ ለአብም ለወልድም ለመንፈስ ቅዱስ። ሁሉን የፈጠሩ ነው የሚለው በደንብ አንብቡ። የሁሉ መገኛ ናቸውና አያችሁ፣ እኛን በመፍጠር ከሆነ ሶስቱም እኛን አስገኝተውናል። አብም ወልድም መንፈስ ቅዱስም እኛን ፍጥረታትን አስገኝተውናል። ሁሉን የፈጠሩ ነው የሚለው አያችሁ፣ ውጫዊ ግብር ላይ ለሶስቱም ነው የሚነገረው። የሁሉ መገኛ ናቸውና ካለ በኋላ ሁሉንም በቸርነታቸው ለመፍጠር በቅተዋልና። ማን? ሥላሴ። የሚያስተምረው ማን ነው? ቅዱስ ዲዮናስዮስ። ስለዚህ ውጫዊ ግብር ስንመጣ መፍጠር የሚለው ለአብ ብቻ የሚነገር አይደለም። መገኛ ማስገኘት የሚለው ቃል ለአብ ብቻ የሚነገር አይደለም፣ ለወልድም ለመንፈስ ቅዱስም ይነገራል። ሃይማኖተ አበው ዘቅዱስ ቄርሎስ ዘእስክንድርያ ማለት ነው ምዕራፍ 76 ላይ ክፍል 36 ቁጥር 6 ላይ ገጽ 297 ላይ ነው እንደዚህ ይላል። የማይመረመር አብን በመልክ የሚመስለው ነው ይላል። በምን? በመልክ የሚመስለው ነው። በባህሪ የሚተካከለው እርሱ ነው ካለ በኋላ እርሱም ለፍጥረቱ ሁሉ መገኛ ጥንት ነው ይላል። ፍጡራንን ግን አይመስልም፣ ብቻውን ከአብ ተወልዷልና ሁሉም በእርሱ ቃልነት ተፈጥሯልና ይላል። ልብ በሉ። አሁን ይህ ቃል የማይመረመር አብን በመልክ የሚመስለው ነው። በባህሪ በመልክ የሚመስለው ነው ማለት አይ የሚመሳሰላል አለ እንጂ መች ይተካከላል አለ። በመልክ የሚመስለው ካለ በኋላ ምን ይላል? በባህሪ የሚተካከለው ይላል። እርሱ ነው። ማን ነው? ወልድ ክርስቶስ። እርሱም ለፍጥረቱ ሁሉ መገኛ ጥንት ነው ይላል። ሁሉ በእርሱ ሆኗል የሚለው ከሆነው ሁሉ አንዳች እንኳን እርሱ አልሆነም እንዳለው የሁሉ የፍጥረት ሁሉ መገኛው ማን ነው? ወልድ ኢየሱስ ክርስቶስ ነው። ፍጡራንን ግን አይመስልም ይላል። ክርስቶስ ፍጡር አይደለማ፣ ፈጣሪያችን ነው። ብቻውን ከአብ ተወልዷልና። ከአብ የተወለደ ብቻውን ማን ነው? ወልድ ብቻ፣ የባህሪ አባቱ ነው። ቅድመ ዓለም ያለ እናት ከባህሪ አባቱ ከአብ ስለተወለደ ምን ይባላል? ብቻውን ከአብ ተወልዷልና። አባ ጊዮርጊስ ዘጋስጫ ደግሞ አርጋኖ ላይ እመቤታችን ቅድስት ድንግል ማርያም ምን ይላታል? የባህሪ ልጅሽ ይላታል። ምን ማለት ነው? የሰውነት ባህሪ የነሳው ከማን ነው? ከድንግል ማርያም ነው። ከስጋዋ ስጋ ከነፍሷ ነፍስ ስለነሳ አንቺ ፈጥረሽዋል ከአንቺ በኋላ ነው መገኘቱ እያለ አይደለም። የባህሪ ልጅ ሲባል የሰውነት ባህሪ የነሳው ከአንቺ ነው። የዳዊት ልጅ የአብርሃም ልጅ የተባለው በአንቺ ነው። ስለዚህ ቅድመ ዓለም ያለ እናት ከባህሪ አባቱ ከአብ ተወለደ። ድህረ ዓለም ከተፈጠረ በኋላ ደግሞ ያለ አባት ከእመቤታችን ቅድስት ድንግል ማርያም ተወለደ። ለዚህ ነው ወልደ እግዚአብሔር ሕያው ወልደ ማርያም ስጉ ነው የምንጠራው። የእግዚአብሔር ልጅ ራሱ ነው የማርያም ልጅ ብለን የምናምነው የባህሪ አባቱ ስለሆነ። ስለዚህ መገኛ የሚለው ቃል ለሥላሴ ለሶስቱ የሚገባበት አገባብ አለ። ኪዳን በምናደርስበት ጊዜ እንሰማለን። የብርሃን አምላክ ሆይ፣ የሕይወት መገኛ፣ የእውቀት መጀመሪያ ይላል። ኪዳን በአማርኛ ሲደርስ ከሰማችሁ እንደዛ ይላል። ማን የሕይወት መገኛ? ሶስቱ አብ፣ ወልድ፣ መንፈስ ቅዱስ። የእውቀት መጀመሪያ ይላል። ኪዳን ጸሎታ ይሄ አለን እና ቤተክርስቲያናችን ትምህርት ይሄን ማወቅ አለብን። ነገር ግን አብ መገኛ ነው፣ ወላዲ አስራጺ ነው ብለን ስንናገር በጠንቀቅ የሚገባን ጉዳይ አለ። አንደኛ ወልድ ከመወለዱ አስቀድሞ እርሱ ሳይኖር ዘመን ቀን ነበር የሚል ቢኖር ወይም ከዕለት ከዘመን በኋላ ካልተፈጠረ ከአብ ተገኘ የሚል ሐዋርያት በሰበሰቧት ቤተክርስቲያን ክብርት ናትና ታወግዛቸዋለች፣ ትለያቸዋለች ይላል ሃይማኖተ አበው ዘሰለስቱ ምዕት ማለት ነው ምዕራፍ 17 ላይ ክፍል 1 ላይ ቁጥር 14 ላይ ገጽ 47 ላይ ምንም እንኳን አንድ ሰው ከአብ የተገኘ ነው ብሎ ቢናገርም ቅሉ ማለት ከአብ የተወለደ ነው ብሎ ቢናገርም ከዘመን በኋላ ከሆነ ከአብ የተወለደ ብሎ ከተናገረ ግን ኑፋቄ ነው። አብ ወልድን ወልዶታል። አብ መንፈስ ቅዱስን አስርጾታል። ስለዚህ ስላሰረጸ መንፈስ ቅዱስን ወልድን ደግሞ ስለወለደ አብ ይበልጣል ማለት ሰብኦርዲኔሽን ነው፣ የአርጌንስ ክደት ነው። ስለዚህ ሞናርኪ ኦፍ ዘ ፋዘር የሚለውና ሰብኦርዲኔሽን ይለያያል። ሞዳሊዝም ይለያያል። የሰባሊዮስ ትምህርት ነው እሱ። እግዚአብሔር አንድ ገጽ አንድ አካል ነው ብሎ እግዚአብሔር አንድ ገጽ አንድ አካል ነው የሚለውን ስሁት ትምህርት የተማረ ሲሆን ይላል አብ መከራን ተቀበለ ከሚሉ መናፍቃን ነው ይላል። እግዚአብሔር ብሎ የሚያምነው ሰባሊዮስ አንድ አካል አንድ ገጽ ነው የሚያምነው። ሰባሊዝም ይባላል። ይሄ ሞናርኪ ኦፍ ዘ ፋዘር ማለት ሞዳሊዝም ማለት አይደለም። ምናልባት ስሙ በኤም ስለሚጀምር እንግሊዝኛ አወዛግቦን ከሆነ ማለት
ፓትሪ ማለት ቃሉ ራሱ ፋዘር ማለት ነው። ፓትሪ ማለት ከዛ ፓሲዮ ማለት ሰፈሪንግ ማለት ነው። ስለዚህ ፓትሪ ፓሽኒዝም ማለት መከራ የተቀበለው አብ ነው ማለት ነው። ስለዚህ አብ ወላዲ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ስለዚህ ወልድ ከአብ ተገኘ ስንል ከአብ ተወለደ ማለታችን ነው። መንፈስ ቅዱስ ከአብ ተገኘ ስንል መንፈስ ቅዱስ ከአብ ሰረጸ ማለታችን ነው። በአጠቃላይ ሞናርክ ኦፍ ዘ ፋዘር ማለት ይሄ። ሌላ ትርጉም የሚሰጡ ሌላ ያልተገባ ነገር የሚሰጡ ከሆነ ስተት የሚሆነው በተሳሳተ መንገድ የሚተረጉሙ አካል ነው። አንድ ቃሉ ደግሞ መንታ የሆኑ ሌሎች አይነት ተጓዳኝ ጉዳዮች ካሉት ቃሉ ይቀየራሉ። ምክንያቱም ገለጻዎች ከጊዜ ወደ ጊዜ ዘመን ሲለወጥ የሰዎች የአርዳድና የቃላት አጠቃቀም ባደገ ቁጥር ቃላቶች ሊስተካከሉ ይችላሉ። መሰረተ ሐሳቡ ግን ወልድ ከአብ ተገኘ ግን መሰረታዊ ትምህርት ነው። ተገኘ ማለት ግን ቅድምና በሌለበት፣ መቀዳደም በሌለበት፣ መበላለጥ በሌለበት ከባህሪ አባቱ ከአብ ተወለደ ማለታችን ነው። መንፈስ ቅዱስ ደግሞ ከአብ ተገኘ ማለት መንፈስ ቅዱስ ከአብ ሰረጸ ማለት ነው። በዚህ መንገድ ነው የምንረዳው እንጂ ኦንቶሎጂካል ሰብኦርዲኔሽን አይደለም። ምን ማለት ነው? አብን የበላይ አድርጎ ከዛ ወልድ ከዛ መንፈስ ቅዱስ ብሎ ደረጃ የማውጣት ሃይራርኪ ከሆነ ኦንቶሎጂካል ሰብኦርዲኔሽን የአርጌንስ ትምህርት ነው፣ ኑፋቄ ነው፣ ክህደት የተወገዘ ነው። በጣም መታወቅ ያለበት ሞዳሊስቲክ ሞናርካኒዝም በእኛ ቤተክርስቲያንም ጭምር የተወገዘ መሆኑን ማወቅ አለብን። ብፁዕ አቡነ ጎርጎርዮስ ካለ የቤተክርስቲያን ታሪክ በዓለም መድረክ ላይ የሰባሌዎስን ትምህርት ሲናገሩ አንዱ አካል አብ ይላል ሰባሌዎስ፣ በብሉይ ኪዳን አብ፣ በዘመነ ስጋዌ ወልድ፣ በበዓለ ጰራቅሊጦስ መንፈስ ቅዱስ ተባለ እንጂ አንዱ አካል ነው ብሎ ያስተምር ነበር። ይሄ ሰባሌዎስ። ስለዚህ አንድ ገጽ ነው ያስተምረው። ሞዳሊስቲክ ሞናርካኒዝም የተወገዘ ትምህርት ነው። እኛ አንድ ገጽ አንድ አካል ምናምን አይደለም። በአካል ሶስት ናቸው፣ በግብር ሶስት ናቸው፣ በስም ሥላሴ ሶስት ናቸው። ይህን ማጥራትና ማወቅ ተገቢያችን ነው፣ ግዴታችንም ጭምር ነው። የሰባሌዎስ ትምህርት የተወገዘ መሆኑ ደግሞ ሃይማኖተ አበው ላይ ዘቅዱስ ስኖቲዩስ ላይ ስኖቲዩስ ዘእስክንድርያ ማለት ነው ምዕራፍ 109 ላይ ክፍል 1 ላይ ቁጥር 5 እንደዚህ ይላል። ሶስቱን አካላት ሥላሴን አንድ አካል እንዳለ እንደ መናፍቁ ሰባሌዎስ ቅድስት ሥላሴን አንድ አካል አንድ ገጽ አንልም ይላል። ስለዚህ የሰባሌዎስ ትምህርት መወገዙን ራሱ ሃይማኖታዊ ይናገራል። እዚህ መገኛ ነው የሚለው ቃል የሰባሌዎስ ትምህርት አይደለም፣ ሞዳሊዝም አይደለም። አንድ መገኛ ነው ስንል ልክ እንደ አርጌንስ አብ የበላይ ከዛ ተከታይ ነው ብሎ ለሥላሴ ደረጃ መስጠት፣ ሃይራርኪ መስጠት፣ ሰብኦርዲኔሽን የተወገዘ ትምህርት መለየት ያስፈልጋል። እመቤታችን ቅድስት ድንግል ማርያም በተመለከተ መጽሐፍ ቅዱስ ላይ እንደተነገረን በአበው ትምህርትም እንዳለው የሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ ካለቻት በኋላ የማኅፀንሽን ፍሬ የተባረከ ነው። ቡሩክት አንቲ እምአንስት ካለች በኋላ ወቡሩክ ፍሬ ከርስኪ በግዕዝ እንደዘር የሉቃስ ወንጌል ምዕራፍ 1 ቁጥር 42 አንድምታው ስንመለከት ቡሩክት አንቲ እምአንስት የሚለውን ሲተረጉም ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭ ነሽ ማለት ነው። ቡሩክት አንቲ እምአንስት ማለት ከሴቶች ተለይተሽ የተባረክሽ ነሽ ማለት። ከዛ ቀጥሎም እንደሚለው የማኅፀንሽን ፍሬ የተባረከ ነው። ምን ማለት የተባረከ ነው ማለት? የማኅፀንሽ ፍሬ የተባለ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ነው። የማኅፀንሽ ፍሬ ብሩክ ነው ማለት ብሩክ የሆነው መድኃኔዓለም ኢየሱስ ክርስቶስ የማኅፀንሽ ፍሬ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ነው። አንቺ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭ ነሽ። ጥንተ በደል ምልዓተ ኃጢአት በእመቤታችን ላይ ቅድስት ድንግል ማርያም የላትም። እኛ የምናምነው ከማኅፀን ጀምሮ የተጠበቀላት እመቤታችን ቅድስት ድንግል ማርያም። ስለዚህ አቀባም ከርሰማ ነው የምንለው። የእኛ እምነት ይሄ ነው። ሃይማኖታው ላይም እንደምታነቡት ወኢረክሰት በምንትኒ እምዘፈጠራ ከፈጠራት ጀምሮ ምንም አይነት እንከን የለባትም ነው የሚለው። ሃይማኖታው ላይ ያለው ቃል ወኢረክሰት ነው የሚለው። ግዙን ተመልከቱት። በምንትኒ እምዘፈጠራ ከፈጠራት ጀምሮ ምንም እንከን የለባትም። እመቤታችን ቅድስት ድንግል ማርያም ተራ ፍጡር አትባልም። የአምላክ እናት ወላዲተ አምላክ ትባላለች። መትሕተ ፈጣሪ መልዕልተ ፍጡራን ከፈጣሪ በታች ከፍጡራን ደግሞ በላይ ናት። ቅድስት ናት፣ ንጽሕት ናት። ምንም ጥያቄ የለውም። ይሄንን
ወላዲተ አምላክ ናት። እመቤታችን ቅድስት ድንግል ማርያምን በንጽህና በቅድስና የሚበልጣት ሰው የለም። ከፍጡራን መካከል ለእግዚአብሔር ያለው ታላቅ እምነት ከድንግል ማርያም በላይ ያለው ማንም የለም። በእውቀት ስለ እግዚአብሔርም ሆነ እግዚአብሔርን ከድንግል ማርያም የበለጠ ስለ ሥላሴ የሚያውቅ የተገለጠለት ማንም የለም። ስለዚህ በመንፈሳዊ እውቀት እንምጣ፣ በእምነት እንምጣ፣ በቅድስና እንምጣ። ከድንግል ማርያም የበለጠ ታላቅ ቅድስና ያለው የለም። በቅድስና ድንግል ማርያምን የሚያክል ማንም ፍጡር የለም። እንዲህ ለማለት ከተፈለገ ሌሎች ቢወልዱ ሌሎች ሴቶች ቢወልዱ ፍጡር ነው የሚወልዱት፣ ጻድቅም ቢሆን ሰማዕትም ቢሆን። ድንግል ማርያም ግን የወለደችው የእነዚህ ፍጡራን ሁሉ አምላክ አስገኝ የሆነው መድኃኒት ኢየሱስ ክርስቶስን ነው፣ የዓለም መድኃኒትን ነው። ሌሎቹ ሕጸጽ ድክመት ያለባቸው ፍጡራን ናቸው። እርሷ ግን የወለደችው አምላክን ሕጸጽ እንከን የሌለበት ንጹሐ ባህሪ ኢየሱስ ክርስቶስን ነው። ስለዚህ ወላዲተ አምላክ ብለን እንጠራታለን። ቴዎቶኮስ ወላዲተ ሰብን ነው የወለደችው ብለን እንደ ንስጥሮስ አልናገርም። የተወገዘ ትምህርት ብላት ይስባል። እሷ የወለደችው አምላክን ነው። ቴዎቶኮስ ማለት ማዘር ኦፍ ጋድ ማለት። ባጭሩ ስናጠቃለው ማንኛውም ነገር ሚዲያ ላይ ምላሽ በምንሰጥበት ጊዜ በጣም ከፍተኛ የሆነ ጥንቃቄ ማድረግ አለብን። የቤተ ክርስቲያን ትምህርት የተለካ የታወቀ ነው። እኛ ከኢስተርን ኦርቶዶክሶች ከምስራቅ ኦርቶዶክሶች ጋር ሚስጥራትን አንካፈልም። አሁንም ድረስ መታወቅ ያለው መሰረታዊ ነጥብ አለ እዚህ ጋር። አሁንም እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንም ሆንን ሌሎች አሃት አብያተ ክርስቲያናት ኦሪየንታል ከምስራቅ ኦርቶዶክሶች ጋር በሚስጥራት አብረን አንካፈልም። የግብፅ ኦርቶዶክስ ምዕመን፣ የኢትዮጵያ ኦርቶዶክስ ክርስቲያን ግሪክ ሄዶ ሩሲያ ሄዶ መጠመቅ፣ ቁርባን መቁረብ፣ ሜሮ መቀባት፣ ከሚስጥራት መካፈል፣ አብሮ መጸለይ፣ አብሮ ማስቀደስ አይቻልም። በሚስጥራት አብሮን አንካፈልም። ስለዚህ ዶግማዊ ልዩነት አለን፣ መታወቅ አለበት። በሚስጥረ ሥላሴ በሚስጥረ ሥጋዌ ያለን ትምህርት ልዩነት አለ ከምስራቅ ኦርቶዶክሶች ጋር። ግን በምናቀርበት ጊዜ የሚሉትን ነው ማቅረብ ያለብን። የማይሉትን እንደሚሉ ሳይሆን የሚሉትን እያቀረበ ይሄ ስህተት ነው። ስለዚህ ክሌ ባህሪ ያምናሉ፣ ሁለት ባህሪ ያምናሉ። አንድ አካል ሁለት ባህሪ ይላሉ። እኛ ኦሪየንታሎች ደግሞ አንድ አካል አንድ ባህሪ እንላለን። ከኢስተርን ኦርቶዶክሶች ጋር መሰረታዊ የሚለየን ሚስጥረ ሥጋዌ ትምህርታችን ይሄ። ስለዚህ ይህንን በደንብ አድርጎ አጥርቶ መለየት ማወቅ ያስፈልጋል። ሁለተኛ ሚዲያ ላይ ምላሾችን በምንሰጥበት ጊዜ ጉዳያችን ከቤተ ክርስቲያን ትምህርትና አስተምሮ ጋር ብቻ መሆን አለበት። የሆኑ አካላትን ለማጥቃት፣ ለመጉዳት ወይ ለማሸማቀቅ መሆን የለበትም። ፖድካስት ላይም ወተን ወይ ደግሞ ሚዲያ ላይም ወተን በላይቭም ይሁን በፖድካስት ላይ ቀረጻ ላይ ስንገባ በተቻለ መጠን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ትምህርት ጥንቅቅ አድርገን በተለይም ደግሞ ፖድካስቱ ላይ ለገባንለት ርዕስ ታማኝ ሆነን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ትምህርት ብቻ መግለጽ አለብን። እነዚህ ወንድሞቻችን ናቸው፣ ኦርቶዶክሳውያን ክርስቲያኖች ናቸው። የእነሱን የተናገሩትን ቪዲዮ ቆርጦ እዚህ ጋር ማቅረብ አስፈላጊ አይደለም። የቤተክርስቲያናችን ትምህርት ምን እንደሆነና ውዝግብ ውስጥ የገባን መናን ደግሞ ትምህርቱን ላይ ማወቅ ነው እንጂ የሆኑ ሰዎችን ማጥቃት፣ የሆኑ ሰዎችን መጉዳት አለም ዓላማችን። ስለዚህ ላይቭም ስንገባም ሆነ ትምህርት ስንሰጥ ስናወራ የሆነ የማሸነፍና የመሸነፍ የሆነ የመጨመቅና የጨማቂና የተጨማቂ ነገር የለም። እዚህ ጋር ሁላችን የቤተክርስቲያን ልጆች ነን። የእውቀት ተከፍሎ አለብን። ማናችን ፍጹም አይደለንም። ልስት እንችላለን። ቤተክርስቲያን ደግሞ ባለ ብዙ ሀብት ናት። ቤተክርስቲያናችን ደግሞ ስንዱ እመቤት ናት። የአብነት መምህራን ሊቃውንት አሉን፣ ሊቀ ሊቃውንት የሚባሉ የቴዎሎጂ ሊቃውንት አሉን። ወጣት ብዙ መምህራን አሉ። አይናማ የሚባሉ በጣም ጎበዝ ሊቃውንቶች አሉን። ዘመኑን የዋጁ አሉን። እነዚሁ ሊቃውንት ሁሉ ቤተክርስቲያን ባለባት እኛ ሚዲያ ላይ ወጥተን የምንሰራው ስራ መጠንቀቅ አለብን። ቪዲዮ የምንሰራበት ጊዜም ሆነ ወይ ደግሞ በዩቲዩብ ላይ በፖድካስት ላይ በምንቀረጽበት ጊዜ የቤተክርስቲያንን ትምህርት አጥርቶ ማወቅ ያስፈልጋል። ስለዚህ ይህንን በምንናገርበት ጊዜ እናንተ ወንድሞቻችን እናንተን ለመጉዳት ወይ ደግሞ አሳልፎ ለመስጠት በቲክቶክ ንግግርና በዓለማውያን ሰዎች ለማስጣት ወይ ደግሞ ለማሳጣት አይደለም። ምን ጥቅም አለውና ምን ጀብድ አለውና እንዲህ ማሰብም የለብንም። ወንድሞቻችን ናችሁ። እኛም ደግሞ እንደ ወንድም እንዳው የቤተክርስቲያን ትምህርት ይሄ ነው ብሎ ለመግለጽ ያክል ነው እንጂ እናንተን የማሸማቀቅ አንገት የማስደፋት
ገና እንደው ሚዲያ ላይ ስለመጣችሁ እንደው ኮርኩሞ በዚህ አዋክቦ ብንን አድርጎ ለማጥፋት አይደለም። እኔ ልሳናችሁን እንደሰማሁት ከሆነ የቤተ ክርስቲያን አንደበት ልሳን እንዳለ ያስታውቃል። በጣም ማደግ የሚችሉ ልጆች ናቸው። መበርታት የሚችሉ ልጆች ናቸው። አቅም አላቸው፣ ጉልበት አላቸው፣ ማደግ ይችላሉ። በጣም ጎበዝ ልጆች ናቸው። አቀራረባቸው በጣም ጥሩ አቀራረብ። አነጋገራቸውን ስትረዱት ስትሰሙት አነጋገራቸው በደንብ አድርገው ማቀረብ የሚችሉ መንፈሳዊ የሆነ አቅም ያላቸው ሰዎች እንደሆነ ያስረዳሉ። ግን ደግሞ ሚዲያ ላይ ስለሆነ እናንተ ተናገራችሁ እኛ ብንደብቀው ችግር አልነበረው። ግን ብዙ ሰዎች ደግሞ ይስታሉ። ስለዚህ በእናንተ እንደውም ትምህርት ነው እኛ የምንማረው። ምን ያክል ሚዲያ ላይ ወጥተን በዚህ ደግሞ በቴክኖሎጂ ዘመን በዲጂታል ዘመን ሪካርድ በሆነና ለትውልድ በሚቀመጥ ነገር ላይ ስንናገር ምን ያክል ጥንቃቄ እንደሚያስፈልገን ዝም ብለን መናገር እንደሌለብን እኔ ስናገር ከኔ የተሻሉ ሊቃውንት እንዳሉ ማሰብ። ዳጸልሰን ይኖራል፣ መኮላተፍ ይኖራል፣ የአነጋገር የመግለጥ አቅም ድካም ይኖረናል። ሳናቀው እንስታለን፣ ኑፋቄ ውስጥ ልንገባም እንችላለን። ግን ሲነገረን ደግሞ መስማት ማዳመጥ ያስፈልጋል። እና በቅናት የሚናገር ሰው አለ፣ አዎ። ኢጎ ያለበት ሰው አለ፣ አዎ። ግን ደግሞ በፍቅር ደግሞ ይሄ እኮ እንደዚህ አይደለም ወንድሞቼ፣ በዚህ መንገድ ብትገልጡት እንዲህ ለማለት ፈልጋችሁ ከሆነ ትምህርቱ ደግሞ ይሄ ነው ብሎ ደግሞ የሚናገረውን ስለው ማዳመጥ። ሁሉን ሰው እንደው በአንድ ቅርጫት ውስጥ በአንድ ሳጥን ውስጥ አለማስገባት። ችግር እኮ ያለባቸው ናቸው እንደዚህ ናቸው ለይቶ በቃ ችግሩ መለየት። መለካዊ ጸባይ የሚያንጸባርቅ ሚዲያ ላይ ያለ አለ መለየት ነው እሱ። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ነን። አንድ አካል አንድ ባህሪ ብለን ምናምን ነን። መለካዊ ጸባይ የሚያንጸባርቅ ሰው መለካዊነቱ ማጋለጥ፣ ይሄ ኑፋቄ ነው፣ ይሄ ክደት ነው መናገር ይቻላል። እና ማደግ የምትችሉ ማደግ ኔሴንስ በጣም ወደ ሚዲያው ስለመጣችሁ በደስታ ነው የምንቀበለው። ወንድሞች ብዙ መምህራን ስላሉ እንደው እናንተን ለመቀነስ እንዳንተን እንደው አባሮ አሳቆ አሸማቆ እንደው ድርሽ እንዳትሉ ለማድረግ እንዳልሆነ ከወዲሁ እንድትገነዘቡት ለማሳሰብ ነው። ሌሎቻችን ደግሞ የምንማረው ከነዚህ ወንድሞቻችን ምን ያክል በላይቭም ሆነ በየትኛውም መንገድ ሚዲያ ላይ ወጥተን ስንናገር፣ በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ትምህርት ስንናገር በጥንቃቄ ሊቃውንትን ጠይቀን መጽሐፍ ታገላብጠን ከቤተ ክርስቲያን ያገኘነውን ብቻ መናገር የምንችለው። እኔ የሚመስለኝን እኔ የሚገባኝን እኔ የተረዳሁትን ነገር ሚዲያ ላይ አይነገርም። ይህ መጠንቀቅ አስፈላጊ ነገር። ከነዚህ ወንድሞች እንማር። ይሄንን እኔ የገባኝን አለ የምናገረው፣ እኔ የተረዳሁትን አለ ማውራት ያለብኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርቷ ምንድን ነው? ምስጢረ ሥላሴ ላይ እኔ እንደገባኝ አድርጌ ያለ ማስረዳት ያለብኝ፣ እኔ በተረዳሁት መንገድ አለ ማስረዳት ያለብኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተረዳችበት መንገድ ነው ማስረዳት ያለብኝ። ስልኩ ነው እንጂ የኛ ትምህርቱ የኛ አይደለም። እዚህ የፈለግነውን ነገር የመጻፍ የፈለግነውን ነገር ሚዲያ ላይ የመናገር መብት አለኝ አይባልም። ትምህርቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርቷን ማክበር ማዳመጥ፣ ዶግማው እንደ ዶግማ፣ ቀኖናው እንደ ቀኖና፣ ስርዓቱ እንደ ስርዓት የመቀበል የመጠበቅ ግዴታ አለ። ስለዚህ ወንድሞቻችን ይሄንን ሪአክሽን ቪዲዮ ሰራ ነው እንደው ከጥላቻ እንደው ከማሸማቀቅ እንደዚህ እናንተን ብሎ አዋቂ ምናምን ብሎ ራስን እንደው ጥሩ አዋቂ አድርገን ለማከት እንደው ለመመጻደቅ እንዳልሆነ እንድትረዱና በፍቅር እንደው በወንድማዊ ፍቅር የቀረመውን እንድትረዱ ለማሳሰብ ያክል ነው። እግዚአብሔር አምላክ የሁላችን መጨረሻ ያሳምርልን። ሁላችንም ከነማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር።